አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ነባሮች ደግሞ የምታበረታቱኝ በሸር በኮሜንት በላይክ አይዞሽ የምትሉኝ ምስጋና ከልብ ነው። ፈጣሪ ባላችሁበት ጥላ ከለላ የሆናችሁ የጎደላችሁን ይሙላላችሁ እያልኩኝ የዘወትር ምኞቴ ዱአዬ ነው። ዛሬም በአዲስ ነገር መጥቻለሁ። እሱም ምንድን ነው? ጅምር ፍቅር በእውነተኛ ታሪክ ላይ የተመሰረተ ልብ አንጠልጣይ የፍቅር ታሪክ። የመቀሌ ዩኒቨርሲቲ የአራቱም ካምፓስ ተማሪዎች የምረቃም ፕሮግራም ለመታደም ተማሪዎች ቤተሰቦቻቸውን ይዘው ከታሪካዊ ቦታ ተገኝተዋል። ይህ ቦታ ብዙ ሰዎች ይችን ሀገር ለመታደግ ለመጠበቅ ተሰግስገውባት የነበሩትን መሽገር ለመንቀል ለትግል የወጡ ጀግኖች የተቀበሩበት ቦታ ሐውልታዊ ሰማዕታት ነው። ተማሪዎቹ ደስታ ውስጣቸው ይፍነከነካሉ። እዚህም እዚያም ከወላጆቻቸው ጋር ተቃቅፈው ፎቶ የሚነሱ ይስተዋላሉ። እቅፍ አበባዎችና ሌሎች ውድ ስጦታዎችን ከወላጆቻቸው ከወዳጆቻቸው ይነጉዳሉ። በደስታ ብዛት ጥርሳቸው መከደን ያቃታቸው ተማሪዎች በዝተዋል። ከነዚህ ተመራቂ ተማሪዎች መካከል ደግሞ ፎዚ አንደኛዋ ናት። ፊሽታ በፊሽታ ሆናለች። እንኳን ስቃ አኩርፋም እጅግ በጣም ውብ ናት። በዚያ ላይ ደስታዋ ሰውነቷን፣ ፈገግታዋ ፊቷን አስውቦት ከቤተሰቦቿ ጋር የሰማዕታቱን ሐውልት እየተጠጉ ፎቶ ይነሳሉ። ትንሽ እህቱን ለማስመረቅ ከአዲስ አበባ ተነስቶ የሰሜኗን ኮከብ መቀሌን የረገጣት ሀቢብ በእህቱ ጓደኛ ውበት ፈዞ ፍቅሯን አርግዞ ወደ አዲስ አበባ ተመልሷል። ፎዚ የሀቢብ እህት ጓደኛ መሆኗ መቀሌ በቆየችባቸው የ5 ቀን እድሜ በደንብ ተግባብተውና ስልክ ተለዋውጠው ነው የተመለሰው። ትውውቃቸው በዚሁ ጀመረ። ሀቢብና ፎዚያ ከተጋቡ ሳምንታቶች ነጉደው ወራቶች ተቆጥረዋል። ፎዚን ከማግባቱ በፊት ለ2 ዓመት ያክል ፍቅሩን በውስጡ አምቆ ይዞት ለ1 ዓመት ያክል ደግሞ የፍቅር ጥያቄ ያቀረበላት፣ በመጨረሻም በጌታ ፍቃድ ተጋቡ። በጣም ይወዳታል። ሲወዳት ይወዳታል የሚለው ቃል ያንሰዋል። ሲያፈቅራት ያፈቅራታል የሚለው የፍቅር ትልቅ ቃል ሀቢብ ለፎዚያ ያለውን ፍቅር አይገልጸውም። ዘመኑን ሙሉ ከእርሷ ጋር ሊኖር ሙሉ ዘላለም ላይለያት በማንም ላይቀይራት ተገዝቶ ለምኗት አስለምኗት ብዙ መስዋዕትነትን ከፍሎ ፎዚን የራሱ የግሉ ሊያደርጋት ችሏል። አግብቷታል። ህይወቷን በህይወቱ አቆራኝቶ የሰውነት አምሳል የአካሉ ክፋይ አድርጓታል። ፎዚ የልጅነት ህልሟ ለትዳር ስትደርስ ማግባት የምትፈልገው ወንድ በድኑ የላቀ በትምህርቱ የረቀቀ ጥላቻን አድክሞ ፍቅሩን አጣጥሞ መስጠት የሚችል ሰው እንድታገባ ትፈልግ ነበር። የአካሉ ፍላጭ የችግሩ ተጋፋጭ እንዳደርጋት መሆን ምኞቷ ነበር። የጸባይ ሸጋ የቁመተ ሎጋ ወንዳ ወንድነትን ተላብሶ በሱና የደመቀ በኢባዳ ለጌታው የወደቀ ሰው እንዲዘወጃት የዚያ ሰው ሚስት መሆን እቅዷ ነበር። ሁሌም ቢሆን አላህ የፈለገውን የወሰነውን ተግባር ላይ ያውላል እንጂ ሰው የፈለገውን አያገባም። ሰው ያቀደውን አይኖርም። ለህይወቱ ስኬት የቀየሰውን መንገድ አይጓዝበትም። ሁሉም የአላህ ውሳኔ የጌታ መሻት ናቸው። በዚህም ፎዚያ የልጅነት ህልሟን በሚያኮላሽ መልኩ ስትመኘው የነበረ ነገር ሁሉ ሳይሳካላት በተቃራኒው የሆነው ሀቢብን አገባች። በእርግጥ ሀቢብ የድን እውቀትም የለውም፣ እንዲኖረውም ጥረት አድርጎ አያውቅም። ሶላት ሊሰግድ ቀርቶ የሰላት ጥሪ ወይም አዛን ሲሰማ ያንገሸግሸዋል። ፎዚያ ይህንን ሁሉ ተግባር ሳታገባው በፊት ቀድማ አውቃ ነበር።
ነገር ግን ፎዚን ለማግባትና ላለማጣት የራሱ ማድረግ ስለነበረበት እንቡጥ ጽጌረዳ አይቶ ማለፍ ተስኖት የዲን እውቀት የሌለኝ የቤተሰቦቼ አስተዳደግ ነው እያለ ዋሻት። አንቺን የማገባበት ከሆነ ግን አንቺን የማገባ ከሆነ ግን ጸባዬ ይስተካከላል፣ ሶላት እጀምራለሁ፣ ቁርአንም እቀራለሁ ብሎ አሳምኗት የዋኋ ፎዚም ይሁን ብላ አምና ተቀብላ ባሌ ይስተካከላል፣ ቃል የገባልኝን ይፈጽማል እያለች በባዶ የህልም ሩጫ ትሮጣለች። በተጋቡ ከጥቂት ሳምንት ቆይታ በኋላ ነገሩን ጀመሩት። እያመሸ መግባት አዘወተረ። ከሷ ጋር ላለማደር አልጋ እየለየ መተኛት ከጀመረ ሰነባበተ። የሚገባትን ክብርና እንክብካቤ ነፍጓት ሳያገባት በፊት ለፎዚያ የነበረው ፍቅር በሚገርም ፍጥነት አሽቆልቁሎ በገባ በወጣ ቁጥር ባፉ እያከላፈታት አይኑን ፊቱን እያገላመጣት ኑሮን ከሀቢብ ጋር እየኖረች ነው። የሚገርመው ግን ትወደዋለች፣ በጣም አፍቅረዋለች። ባሏን ሀቢብ በልቧ ውስጥ እንደ ንጉሥ አንግሳ የፍቅር ካባን አልብሳ እየተንከባከበች ይዘዋለች። ከዕለታት በአንዱ ቀን ፎዚ መኝታ ቤቷ ውስጥ አልጋዋ ላይ እጥፍጥፍ ብላ ተኝታ የተንተራሰችው ትራስ በእንባ ርሶ ታጥቦ እንዴት ተጠመዘዘ ጨርቅ ረጥቧል። እኔ ነኝ ርካሿ እያለች በመነፋረቅ አይኖቿን ቀይ ስር ያገመጠቻቸው እስከሚመስል ድረስ ታነባለች፣ ታለቅሳለች። ርካሽ የሚለው የሀቢብ ስድብ በአይነ ህሊናዋ እየተመላለሰ እንደ ገደል ማሚቶ ያስተጋባባታል። ርካሽ እኮኔ ርካሽ። የሀቢብ ስድብ በየቀኑ ቢብስም ፎዚ ግን ቁብ ሳሰጠው እሱን ከማፍቀር አላስቆማትም ነበረ። እየሰደባት ትወደዋለች። ከምንም በላይ የማትረሳው ነገር ቢኖር አንድ ቀን ከስራ መመለሻዋ ሰዓት ደርሶ ወደ ቤት እየሄደች ስልኳ ከቦርሳዋ ውስጥ ሆኖ ይጠራ ነበረ። ፎዚ አልሰማችውም። በምትሄድበት መንገድ ዳር የነበረው ጫጫታና ሁካታ የስልኳን ድምፅ ሊያወጣው ስላልቻለ ፎዚ ስልኩን አንስታ ጥሪውን ሳታስተናግድ ቀረች። ቤቷ እንደደረሰች ሀገር አማን ቤቴ ሰላም ብላ የቤቷን የበር ቁልፍ ከቦርሳዋ አውጥታ ስትሞክር እንደ አጋጣሚ ሆኖ በሩ ክፍት ነበር። ሀቢብ ቀድሞ እንደገባ ስለተረዳች ሀሳቧን ሁሉ በሩ ላይ ጥላ ባሏን በአዲስ መንፈስ ለማግኘት በሙሉ ፈገግታ በሚያስቀና ደስታ እየተፍነከነከች የበሩን እጀታ ይዛ ከፈት ስታደርገው ያላሰበችው ነገር ገጠማት። ጣቶቹ ከብረት የጠነከሩ የሚመስሉ ሻካራ መዳፍ የፎዚ ፊት ላይ አረፈ። ጯ የአይኗ እስኪሸፈን የጉንጯ ቆዳ እስኪረግፍ በጥፊ መታት። በድጋሜ ጯ። ሀቢብ ነበር። ለምንድን ነው ስልክ ያላነሳሽው በሚል ጥያቄ አንባረቀባት። ፎዚ አይኖቿን በግድ ከገለጠቻቸው በኋላ በፍርክርክ መዳፎች ጥፊ የቆሰለውን ጉንጯን በእጆቿ እያሻሸች በማልቀስ እያንዳንዳት አይኖቿ በቅጽበት እንባ አዝለው በሆላሳሳ ድምፅ ደውለህ ነበር እንዴ አለችው። ሁሌም በመጥፎ ይጠረጥራት ኖሯል። አሃ አንቺ ከማንም ወንድ ጋር እየዘለልሽ አውቀሽ ያላነሳሽውን ልትዋሽ ነው ብሎ ደም ማንባት በቀራቸው አይኖቹ አፈጠጠባት። አይኖቹ ቀልተው ነበር፣ አይገልጻቸውም። ደም ለብሰው በርበሬ የጎረሱ መስለዋል።
ሞባይሏን ለማውጣት እጇን ወደ ቦርሳዋ እየሰደደች ወላሂ አልዋሸሁህም አለችው። ዝም በይ ቀጣፊ ብሎ ጥፊውን ሊደግመው ቃጣው። ፎዚያ በሀቢብ ከቦክስ ያላነሰ ጥፊ ጉንጯ ላይ ጠባሳ የቀረ ይመስላል። ይህንን ክስተት አልረሳችውም ነበር። ይሁን እንጂ ፍቅሩ በልጦ መውደዷ ገጦ ይበልጥ ነበርና ሁሉንም ይሁን ብላ በተቀበለችበት ጸቡንም ነገሩንም ወደ ፍቅሩ ለውጣ ትዳሯን አቆይታለች። የሀቢብን መጥፎ ጥርጣሬ ለማስወገድ ስትል የድሮ ፍቅሩን ቢመልሰው ብላ ከምትሰራበት መስሪያ ቤት የመልቀቂያ ደብዳቤ እንኳን ሳታስገባ ለቀቀች። ምክንያቷ ደግሞ በተደጋጋሚ ከመስሪያ ቤቱ ወንዶች ጋር ትቀብጫለሽ፣ እኔን ቀይረሽኛል እያለ መውጫ መግቢያ ሲያሳጣት፣ በቤቷ ውስጥ ሰላም ሲነሳ ወጥቼ እንዲሰራ ካልፈለክና ካላስደሰተህ ቤቴ እውላለሁ ብላ ባሏን ለመንከባከብ ለሀቢብ ካላት ሙሀባ የተነሳ ስራዋን እርግፍ አድርጋ ትታ እቤት ውላለች። ይህን ዱላ ተደጋጋሚ የሆነው ስድቡ ቀጣፊ ውሸታም ሳይከብዳት ዛሬ የተነፈሱት ርካሽ ያላት ርካሽ ቃል ፎዚያን እያነፋረቀ ያስለቅሳታል። እኔ ነኝ እኮ እኔ ነኝ ርካሽ እያለች ታዝናለች። የኔ ውድ የሚለውን ጥሪውን በአንዴ ተወግዶ የፍቅር ቃላቶቹ እንዴ ስደተኛ ርቆ ተሰዶ ቤታቸው የጸብ አውድማ ሆኗል። ሰሞኑን ያመጣው አዲስ ጸባይ ደግሞ ፎዚን እየተፈታተናትና ትዳር እንዳንገሸግሻት ሊያደርጋት ምንም አልቀረውም። ለሱ ብላ ስራዋን እንዳቆመች በጸብ የጠለሸውን ትዳር ወደ ፍቅር ለመቀየር እየታገለች ባለችበት ወቅት እኔ ማመጣውን ተቀምጦ መብላት አይከብድሽም ይላት ጀምሯል። ውድ ቤተሰቦቼ ቀጣይ ክፍል አለው። በቀጣይ ክፍል እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቅንነት የምታበረታቱኝም አሁንም በድጋሚ ምስጋና ከልብ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።